እቺ ሄርሜላ የምትባል ሴትዮ ማለት ነው ልክ እንደ አዲስ የበገረኛ መንገድ ይጠፋባታል ልበል። ምንድን ነው በየጊዜው ማለት ነው የቤቷን መንገድ እያሳተ ወደ ሌላ የሚወስዳት? እየጠጣች ነው እንዴ እናቴዋ መንገድ የምትሄጂው? ወዴት ውልቅ እያልሽ ነው ሄርሚ? ሚስጥሩን ተናገሪ። ጠፋች በሚል ሙድማ የምትሄጅበት ቦታ አለ። አቶ አብርሃም አለቃቀሰ። ወዳታለሁ እኮ ምናምን መቼም እሷ አንገቱን መቀርቀር አይሰለቸውም እና ዛሬ ደግሞ አንገቱን ቀርቅሮ አቤት ይወዳታል እኮ እንድትባል ነው አለ። ይችን ሙድ ለጋሽ ማሙድ እንደ አብረሽ የሚያደርጋት ነገር በሙሉ የማትረዱ ሰዎች እንደ ሞኝ ናቸው የኔ ወዶች። አብርሃም ማለት በጣም ብልጥ ሰው ነው። በዚህ አጋጣሚ ሞኝ መሳይ ግን ብልህ ታውቃላችሁ። ሞኝ መሳይ ብልህ ለሰዎች የዋህ ሞኝ መስሎ የሚታይ ሰው ውስጥ ላይ ግን መሰሪ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛልኝ እና የኔ ወዶች ማለት ነው። ወይዘሪት ሄርሜላ ጠፍታለች። በመጀመሪያ ደረጃ ሄርሜላ አልጠፋችም። ምንድነው እሱ እንግዲህ ያው በጣም ነገሮች ሁሉ ሲደራረቡባት ያው በሰው በትዳር መካከል ጣልቃ ስለገባች ህይወቷ ሰላም ስላጣ በቃ የጥሞና ጊዜ ወስዳ ራሷን እያዳመጠች ነው። የማደርገው ነገር አምላኬ ወይ ኃጢአት ነው ወይ እንዴት መንገድ እየተስተካከለ ነው ወይ ስህተት ነው እያለች እየጠየቀች ነው። መጠየቅም አለባት እኮ እና ደግሞ ጠፋች ልክ የህፃን ልጅ ደክ የምትል አደረጓት እኮ። ጠፋች እያሉ ሁላቸውም አፋቸውን ሲከፍቱ አይ እነዛ ክፍቶች እና ቤት ተብዬማ ማለት ነው ሲንጫጩ ነበር። ደግሞ ይሄ አንድ አሚሮ ይባላል አፉን ዝንብ የወረረው። ይገርማል እኮ የሄርሜላን ሴራ እናንተ አልገባችሁም። በመጀመሪያ ደረጃ ቤተሰብ እንግዲህ እንደምታውቁት አብርሃምና ሩታ ተጣልተው ተለያይተውም እንኳን ማለት ነው አስቡት አብረው ሲመጡ ማርያምን ከላይ እስከታች ሩታ አብርሃም ሩታ ታረቁ ልዑሌ ኤአርኤል የምትሉት ነገር አለ ደግሞ ልዑሌ አብርሃም ሩታ መሰለኝ ኤአርኤል እያላችሁ እንዳለ ኮሜንት ሁሉ በዛ አይነት ሙድ ነው የሚራመደው። ታዲያ ሄርሜላ ሁዬ ይሄን ስታይ በቃ ደሞ ግልፍት ብሎ እንዴት ነው ይፈላል አንዳንዴ ማለት ነው። ትክትክ ነው የሚልባት ትበሳጫለች። እና ሌላኛው የሄርሜላን ባህሪ ያላወቅነውና ያልተረዳነው ነገር ማለት ነው አብርሃምና ሩታ ተለያይተውም እንኳን ማለት ነው በልጃቸው ጉዳይ ራሱ በሰላም እንዲገናኙ አትፈልግም። ማርያምን ነው የምላችሁ። አብርሃም ከሩታ ጋር በቃ ገጭ ገው እንዲፈጠር ነው የምትፈልገው። ሁልጊዜም እንደዚህ በፍቅር ሲያወሩ ተገናኝተው ደስ አይላትም። የምር ምንም ደስ አይላትም። በቃ በጣም ነው የምትቀናው። በጣም ይመለሳል ብላ ስጋት ስለሚያድርባት ማለት ነው። ያው የሰውን ሕይወት የቀማ ሰው በእንደዚህ በስጋት ስለሚኖር እሷ መስጋቷ ኖርማል ነገር ነው። ምክንያቱም የእሷ ካልሆነ ሕይወት ላይ ስለቆመች ማለት ነው። እና ነገር ግን ሩታ ሲሉ ራሱ በጣም ትቀናለች። አብርሃም በፍቅር ከሩታ ጋር ሲያወራ ትቀናለች። ሰሞኑን አሁን እንዲሎጥ ያደረጋት ያው አብረሽና ሩታ አንዱ ለቀን ሰላም ሆኖ መተው የለ ያንን ስላየች ተበሳጭታ ነው። ሲቀጥል ደግሞ እስኪ እንደው ብጠፋኔ ከሩታ ያደርሱኛል ወይ ነው። እንዴት ነው ሄርሜላ ይሉኛል ወይ ነው። እና የሰውን አቴንሽን በዚህን ያክል ለምንድን ነው የፈለግሽው ግን ሄርሜላ? የአብረሽን ፈልገሽ ከሆነ ምን ወደደሽም አልወደደሽም ያው እየተሟዘዘልሽ ነው። የማስመሰል ይሁን ወይስ የእውነት ፍቅር ኑሮበት ይሁን አናውቅምና ወይስ ደግሞ ይወደኛል ብለሽ እንድታስቢ ነው መሰለኝ ማለት ነው። እኔ ሄርሜላ ማለት ላጣት የማልፈልጋት ሰው ናት። እኔ በጣም ነው የምወዳት። አይ እንደው የቡታጀራ ወንዶች የቡታጀራ ወንዶች ስል አንዳንዶች አሉ በጣም ሀሞተ ቆራጥ ማለት ነው። እንደናብርሽ የሚስለጠለጡ አይደሉም። እና እኔ የምላችሁ ይቅርታ አድርጉልኝና ማለት ነው ማርያምን የቡታጀራ ወንዶች በጣም ችግር አለባቸው። አነጋገር እንኳን አይችሉም። ለምንድን ነው በቃ ልድፍ ማድረግ ነው የሚወዱት። እና የሆነ ቀጥ ያለ ወሬ አያወሩም። ወሬያቸው ሁሉ ደስ አይልም አንዳንድ የሚያወሩት። እና አብርሃም አሁን እዚህ ጋር ሄርሜላ ጠፋች አይደለ? እወዳታለሁን ምን አመጣው? ጠፋች ነው። ወደድካት አልወደድካት ዋናው ሊያሳስብ የሚገባው መጥፋቷ እንጂ ከዚህ ጋር ፍቅርን ማንጸባረቁ እንደምትወዳት ማንጸባረቁ ለምን አስፈለገ? ሰው በጣም ያልታወቀብህ ሰው ስለሆንክ በህዝብ ፊት በጣም እኮ ነው የሚወዳት ሞቶ ነው የሚወዳት እንድትባል ነው እዛ ጋር እንደዛ ድራማ የሰራው አንገት እንደፍተ ማለት ነው። እና እንደነገርኳችሁ እሷ በቃ የሆነ የሰውን ቴንሽን ለመሳብ ስለፈለገች ነው። ግን በሚገርምሽ ሁኔታ ሄርሚ ይሄን አስበሽ ከሆነ አይንሽ ሽጥፋ በዛው ጥፊ እንዳትመጪ ድራሽ ሽጥፋ የሚልሽ ነው ያለው እኮ እውነት።
አዎ ብዙ ያንቺ በጎች የሆኑ በእርግጥ ሄርሚ ክፉ አትሁኝ። በእርግጥ ባለሽበት ቦታ ፈጣሪ ይጠብቅሽ። እኔ ሰው ምንም ያክል ክፉ ቢሆን የሆነ የከፋ ነገር ግን ይድረስበት አልልም እና ግን ደግሞ አሁን እየተጨነቁልሽ ያለው እውነት ለመናገር የአንቾቹ ተከታይ በጎች ናቸው። በነገራችን ላይ እኔ አሁን መጥፈቷ ምንም አያስደንቀኝም፣ እንደውም ደስ ይለኛል እኮ። ለምን መሰላችሁ? አብርሃምና ሩታ ያለው መንፈስ ይሰበርና ሁለቱም ባንድ ይሆናሉ ማለት ነው። ባለሽበት ሰላም ሆነሽ ግን እንደውም ብትጠፊ እዚህ ሚዲያ ላይ ዞር ብትይ እንደ አንድ አማራጭ እንቆጥረዋለን። ደስ ይለናል እውነት ለመናገር ማለት ነው። ሄርሚዬ ለተወሰነ ቀን እስኪ በዛው ልም በይ፣ አብርሽና ሩታ በተከታታይ ይገናኙ። ይህን ስታይ ያበደች አይደል ልጅቷ? በጣም ነው የምታብደውና አይ አብርሃም፣ አረ ያንተስ መዋረድ በዛ። ጭራሽ እንዴት ነው ማስረጃ በሌለበት ከሩታ ራስ አትወርድም አይደለም? ሩታ ወይም ደግሞ ዳኒ ሜሪ ናቸው የሚያሳስሯት። እኔ የምልህ ያንተ ሄርሜላ ምንድነች ሲጀመር? ሩታ ከእሷ ጋር የሚያሽለጠልጣት ምንድነች? ማድረግ ብትፈልግ እኮ ማለት ነው ልንገረህ፣ ሩታ በአንተ ላይ መብት ሳላት በ80 ላይ እንደፈለግ ስትሆን አልነበር? በዛ ሰዓት እኮ እናቴ ሩቲ እንደፈለገች ማድረግ ትችል ነበር። ይችል ልጅ አየ አይደለ? ያን ማሰብ አትችልም። የሆነ አነጋገር አይችሉም የሚለው እኮ ለዚህ ነው። ሩታ ሄርሜላን የሆነ ነገር ማድረግ ብትፈልግ ከዚህ በፊት ታደርገው ነበረ። በህይወቷ ገብታ ትዳሯን ስትበጠብጥ አሁን ምን ብላ ምን ፈልጋ ሲጀመርስ? ሩታ ልንገርህና ማለት ነው አብርሃም እስከ ቤተሰቦቿ በጣም የተማረች ጀግና ነች። ቤተሰቦቿን የምጠሉ ሰዎች አላቸው። የሩታን ቤተሰብ በምን ሂሳብ? ከአነጋገር አነጋገር፣ ከእውቀት እውቀት፣ ከስነ ስርዓት እግዚአብሔርን ይለያሉ እኮ። እና ሄርሚ ዝም ብለሽ አንቺ አሁን እዛ ውስጥ ተስጠሽ ማለት ነው ሰውን አታባይ። ይልቁ ነው አሁን እኮ አብርሽ እንደዚህ ሲሆን ታያለሽ። እነዛ ተባይ የሆኑ ጓደኞች ራሱ እነዛ ትሎቹ ማለት ነው ሲንጫጩ ታያለሽ ምናምን እና ያን ነገር እያየሽ እየተደሰትሽ ባልሆነ እውነት ለመናገር ማለት ነው የአብርሽና የሄርሜላን ትዳር የምንፈልግ ሰዎች እንደዚህ አሁን ሚዲያው ላይ ዞር በማለትሽ በጣም ደስተኛ ነን። እውነት እኔ ቀን በቀን ያንቺ ፊት ማየት እንዴት እንደሰለችኝ